በጋምቤላ ክልል የጎርፍ ተጋላጭ አካባቢዎች የክረምት ቅድመ ጥንቃቄና የዝግጅት ስራዎች እየተከናወኑ መሆኑን የክልሉ የአደጋ ስጋት ስራ አመራር ኮሚሽን አስታወቀ። በጉራጌ ዞን ወልቂጤ ከተማ አስተዳደር የነዋሪዎችን የልማት ጥያቄ የሚፈቱ የመንገድ ፕሮጀክቶች ግንባታ እየተከናወነ መሆኑን የከተማ አስተዳደሩ አስታወቀ። ከውጭ ሩሲያ በዩክሬን ዋና ከተማ ኪየቭ ላይ ባደረሰችው ጥቃት 9 ሰዎች ሲሞቱ ከ70 በላይ ሰዎች ቆሰሉ። እንደምን አመሻችሁ ተመልካቾች፣ 1 ሰዓት ሆኖ ኢቲቪ 57 በምዕራፍ 2 ተመልሷል። ከዜናዎቹ ጋር መቅደላይ ደረጀ ነኝ። አብራችሁን ቆዩ። ወደ መጀመሪያው ዜናችን እናልፋለን። በጉራጌ ዞን ወልቂጤ ከተማ አስተዳደር የነዋሪዎችን የልማት ጥያቄ የሚፈቱ የመንገድ ፕሮጀክቶች ግንባታ እየተከናወነ መሆኑን የከተማ አስተዳደሩ አስታውቋል። በከተማዋ ነዋሪዎች የመንገድ መሰረተ ልማት ጥያቄዎች ለበርካታ ዓመታት ሲነሳ ቆይቷል። አምራይት ብርሃኑ ተጨማሪ አላት። በወልቂጤ ከተማ ከዚህ በፊት በነዋሪው ቅሬታ ሲነሳባቸው የቆዩ የመሰረተ ልማት ጥያቄዎች በከተማውና በህብረተሰብ ተሳትፎ ግንባታቸው እየተከናወነ ይገኛል። በከተማው ዋናውን አስፋልት መንገድ ጨምሮ የውስጥ ለውስጥ መንገድ ግንባታዎች እየተከናወኑ መሆናቸውን የገለጹት ነዋሪዎች ምቹ ከተማን ለመፍጠር የሚያስችል ነው ብለዋል። እንደ ከተማ ትልቅ ጥያቄ የነበረበት ከዚህ ቀደም የህብረተሰቡም ጥያቄ የነበረ አንድ የፌዴራል መንገድ ብቻ ነበር የነበረው። በተለይ በዓላት ሲኖሩ የተለያዩ ኩነቶች ሲኖሩ ይቺን አንድ መንገድ ነው እየተጠቀምን የነበረውና በጣም ብዙ መጨናነቆች ለትራፊክ አደጋም እየተጋለጠ የነበረበት አግባብ ነበረ። ማህበረሰቡ መንገዱ መጀመሪያ ላይ በጣም ጠባብ ነው። አሁን ላይ ግን እግዚአብሔር ይመስገን ህዝብን በማይጎዳበት መልክ ዞሮ መንገዱ ሰፍቶልናል። ይበልጥ ደግሞ ገና ደግሞ አታክልቱ ብዙ ነገር ሲዋብ ደግሞ የበለጠ ነገር ልናገኝ እንችላለን እና መጀመሪያ ላይ በጣም ጥበት አለው። አንድ መኪና ቆሞ አንድ መኪና የሚያልፈው በደስተኝነት አያልፍም እና አሁን ደግሞ በጣም የበለጠ ከአንድ አይነት 2-3 መኪና ያልፋል እና እግዚአብሔር ይመስገን በጣም ደስ ይላል። በፊት ገረጋንቲ ነበረ። አሁን አስፋልት መሰራቱ በጣም አሪፍ ነው። ባጅም አይበላሽብንም። አስፋልት ሰራ አሪፍ ነው። እንደ በፊቱ አይደለም። አስፋልት ኮሪደር ልማት ራሱን በጀመሩ ለወጣቱ አሪፍ ነው። ስራ መስከረ ይሆናል ማለት ነው። የወልቂጤ ከተማ አስተዳደር ከንቲባ ሙራድ ከድር የከተማዋን ገጽታ ለመቀየርና ለነዋሪው ምቹ ከተማን ለመፍጠር አማራጭ የውስጥ ለውስጥ መንገድ አስፋልት በ3 ምዕራፍ ተከፋፍሎ እየተገነባ መሆኑን ተናግረዋል። ከሰጎማ ተነስቶ ገብርኤል የሚደርሰው መንገድ በዚህ አመት እስከ ሰኔ ድረስ ባለው ጊዜ ለመጨረስ ኮሚትመንት ወስደን ፕሮጀክቶችን ባጭር ጊዜ ጀምሮ ባጭር ጊዜ መጨረስ እንደመሆኑ መጠን እስከ ሰኔ 30 ይሄን እናጠናቅቃለን ብለን እቅድ ይዘናል። ኦልሞስት በትክክል እናሳካዋለን። አሁን ባለው ፐርፎርማንስ በከተማው እየተገነቡ የሚገኙ የልማት ስራዎች ሲጠናቀቁ ለነዋሪው ማህበራዊና ኢኮኖሚያዊ ፋይዳቸው ከፍተኛ ነው ብለዋል ከንቲባው። እንደሚታወቀው ከቤተ መንግስት አንስቶ እስከ 99 ያለው 5.6 ኪሎ ሜትር በኢትዮጵያ መንገዶች ባለስልጣን በጀት ተይዞለት አሁን ላይ ወደ ተግባር የገባንበት ሁኔታ አለ ማለት ነው። ይሄም ሲሆን ምን ይሆናል? አካፋይ ያለው ነው። አንዱ ፓርት 3 መኪኖችን ማንቀሳቀስ የሚችል ይሄ ደግሞ በከፍተኛ ሁኔታ ፓርኪንግ አለው። 2 ደብል መኪኖችን ማሳለፍ የሚችል አንድ አካፋዩ ብቻ ማለት ይሄ አሁን ላይ የሚታየውን ከፍተኛ መጨናነቅ መቀነስ የሚችል እንደሆነ የሚያመላክት ነው ማለት ነው። ስለዚህ ያ ከመሆኑ ጋር ተያይዞ በህዝባችን ዘንድ የሚነሳውን ከፍተኛ የመንገድ አማራጭ መንገድ ጥያቄ በአጭር ጊዜ መፍታት የምንችልበትን ሰፊ ስራ እየሰራን ያለንበት ሁኔታ አለ። በወልቂጤ ከተማ እየተገነቡ የሚገኙት የመንገድ መሰረተ ልማቶች ሲጠናቀቁ በፊት ሲፈጠር የነበረውን የትራፊክ መጨናነቅና ስጋት እንደሚቀርፍ ጨምሮ የዘገበው ኢዜአ ነው። በጋምቤላ ክልል የጎርፍ ተጋላጭ አካባቢዎች የክረምት ቅድመ ጥንቃቄና የዝግጅት ስራዎች እየተከናወኑ መሆኑን የክልሉ የአደጋ ስጋት ስራ አመራር ኮሚሽን አስታውቋል። የጋምቤላ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ጃክ ጆሴፍ እንደገለጹት የክልሉ መልክዓ ምድራዊ አቀማመጥ ዝቅተኛና ትላልቅ ወንዞች አቋርጠውት የሚያልፉበት በመሆኑ በክረምት ወራት የጎርፍ ተጋላጭነቱ ከፍተኛ ነው ብለዋል። እድሉ ፈቀደ ተጨማሪ አለው።
የጋምቤላ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ጃክ ጆሴፍ ለኢዚያ እንደገለጹት የክልሉ መልክዓ ምድራዊ አቀማመጥ ዝቅተኛና ትላልቅ ወንዞች አቋርጠውት የሚያልፉ በመሆኑ በክረምት ወራት የጎርፍ ተጋላጭነቱ ከፍተኛ መሆኑን ተናግረዋል። በተለይም ባሮን ጨምሮ ክልሉን አቋርጠው የሚያልፉ 4 ትላልቅ ወንዞች በአካባቢው በሚጥለው ዝናብ ሞልተው በመፍሰስ በወንዞች አካባቢ የሚኖሩ በርካታ ዜጎችን እንደሚያፈናቅል ተናግረዋል። ኮሚሽኑ ይህን ታሳቢ በማድረግ ከክልል እስከ ወረዳም የጎርፍ መከላከል ግብረ ኃይል አደረጃጀቶችን በመፍጠር በተጋላጭ አካባቢዎች የቅድመ ጥንቃቄና የዝግጅት ስራዎችን ከወዲሁ መጀመራቸውን ገልጸዋል። ከጎርፍ መከላከል ጋር ተያይዞ ስራ የጀመሩ ወረዳዎች አሉ። በተለይ ጋምቤላ ከተማ የውሃ ማለፊያ ቱቦዎች በማጽዳት ስራዎች የተሰራ ይገኛሉ። ሌላም ጆር ወረዳ በተለየ መልኩ የጎርፍ መከላከያ ስራዎች እየሰሩ ይገኛሉ። የጎርፍ አደጋ የሚከሰትበት ጊዜ ከመቃረቡ ጋር ተያይዞ የጤና፣ የውሃ፣ የትምህርትና ሌሎች የልማት ሴክተር መስሪያ ቤቶች የተካተቱበት የጋራ አደጋ ምላሽ እቅድ መዘጋጀቱንም ኮሚሽኑ ገልጸዋል። እያንዳንዱ ተቋም በተለይ ልማት ቢሮ የወሩትን እንደ ጤና ቢሮ፣ ውሃ ቢሮ፣ ትምህርት ቢሮ እና የመሳሰሉት ቢሮዎች እነዚህ ቢሮዎች በየበኩላቸው የጎርፍ መከላከያ እቅድ እንዲያዘጋጁ አቅጣጫ በፕሬዝዳንት ተቀምጧል። የጋምቤላ ከተማ ማዘጋጃ ቤት ስራ አስኪያጅ ኢንጂነር ጄምስ ፖል በበኩላቸው የጋምቤላ ከተማ በክረምት ወራት በአካባቢው በሚጥለው ዝናብና የባሮ ወንዝ በሚሞላበት ወቅት ለጎርፍ አደጋ ይጋለጣልን ብለዋል። ማዘጋጃ ቤቱ ይህን ታሳቢ በማድረግ የክረምት ወራት ከመግባቱ በፊት የውሃ ማፍሰሻ ቱቦዎችን ህብረተሰቡን ባሳተፈ መልኩ የማጽዳትና ተጨማሪ የውሃ ማፍሰሻ ቱቦዎችን የመገንባት ስራዎች እያከናወነ መሆኑን ተናግረዋል። በህብረተሰቡ በራሳቸው ነው እንትና ያሉት ከበላይ በማስተባበር እያንዳንዱ ፊት ለፊቱ ላይ የጎርፍ መሄጃ መንገዶች ማዘጋጀት ደግሞ ወጪ በማውጣት እነኚህ ቆሻሻዎች በራሳችን በቆሻሻ መኪና እየተጠቀምን ከዛ ከአቅማችን በላይ ከሆኑ ደግሞ ኦልሞስት ወደ 3 ሲኖትራክ በክራይ ይዘን ያስወገድንበት ሁኔታዎች አሉ። እሱ ብቻም አይደለም። ኦልሞስት ወደ 7 ሚሊዮን ብር አውጥተን የገነባን ነው። እዛ የሚመጡ የጎርፍ ችግሮች ደግሞ ኦልሞስት ይቀርፋል ብለን እናስባለን። በክልሉ ጋምቤላ ከተማንና ኢታንግሊ ወረዳን ጨምሮ በኑዌርና በአኟክ ዞኖች የሚገኙ ወረዳዎች የጎርፍ ተጋላጭ አካባቢዎች እንደሆኑ ከኮሚሽኑ የተገኘው መረጃ ያመለክታል። የሚያሰባስበን አንድ አጀንዳ እንፈልግ ካልን የምናገኘው ብሔራዊ ጥቅም ነው። ብሪክስ በመግባታችን የቡድን 20 የበለጸጉ ሀገራት ስብሰባ ላይ ኢትዮጵያ ተጋባዥ ሆናለች። ዜጎች በሀገራቸው ውስጥስ ተከብረው ይኖራሉ የሚለው በራሱ አንድ ብሔራዊ ጥቅም ነው። ብሔራዊ ጥቅም የሆነ ለአንድ ተቋም ብቻ የምንሰጠው አይደለም። ለመከላከያ ሰራዊት ወይ ለውጭ ግንኙነት ወይ ለውጭ ጉዳይ ሚኒስቴር ወይ ለተወሰነ አካል ወይ ለመንግስት ብቻ ምንተው አይደለም። የጋራ ጥቅሞቻችንን ወይም ሀገራዊ ፍላጎቶቻችንን በጋራ ቆሞ በመከላከል በኩል አኩሪ ታሪክ ነው ያለ። ከህጉ አንጻር ወንጀለኛ መቅጫ ህግ ከ138 ጀምሮ ከባድ የወንጀልና የቅጣት ህጎች እንዳሉት በሰፊው ይደነግጋል። እንዴት ነው ሌላ ሀገር ያለን እኮ አስመሰላችሁት? ወይም እኛ ለተቃዋሚዎች ያሰልፈን አስመሰላችሁት እኮ። ለብሔራዊ ጥቅም ጥብቅና ዘብ መቆም ለአንድ ፓርቲ መቆም ማለት ነው። ኢቲቪ 57 ቀጥሏል። በግል የሕክምና ተቋማት የአገልግሎት ክፍያ ተመጣጣኝ አለመሆኑ ፈተና እንደሆነባቸው ተገልጋዮች ይገልጻሉ። የአገልግሎት ክፍያው የናረው የዘርፉ ለኢንቨስትመንት ምቹ አለመሆን እንደሆነ ደግሞ የግል የሕክምና ተቋማት የተናገሩ ናቸው። መሐመድ አልቃድር ተጨማሪ አለው። የሁለት ልጆች እናት የሆኑት ወይዘሮ አበራሽ ኦቾ በቅፋቸው ውስጥ ያለችው ልጃቸው በተፈጥሮ የልብ ችግር ሳቢያ ሕክምናን ለመከታተል ተገዳለች። በመንግስት የሕክምና ተቋማት ሕክምናዋን ብትከታተልም በምትፈልገው ልክ አልሆነላትም። የልጇ ጤና እንዲመለስም በግል የሕክምና ተቋማት መከታተል እንዳለባት ተነግሯታል። ይሁንና ያለችበት ኢኮኖሚያዊ አቅም ግን የተጠየቀችውን የሚመልስ አልሆነም። በየቀኑ በቃ ሰውነት እያለቀ መጣ። ያፈናት ነው። ለሊት አልተኛ። ለሊት ነው ደግሞ በብዛት የሚያፈናት። አሁን እንደውም ከትላንት ወደ ደጅ ነው አደርኩት ማለት ይቻላል። ንፋስ እንትን ለማድረግ የተጠየቅኩትን በጣም ከባድ ነው። የመንግስትም እጅ ያለው የመንግስት ደግሞ በጣም ወረፋ አለ እና ከቻልሽ በግልሽ አሉኝ። በግሌ ደግሞ በፍጹም አይታሰብም። ለምን ዝም ብዬ እርኩስ ሲሄድ 705,000 ብር ነው የተጠየቅኩት። 705,000 ብር በዚህ ሰዓት እንኳን 705,000 ብር 500 ለኔ በጣም ከባድ ነው።
በኢትዮጵያ የግል ሕክምና ተቋማት ክፍያቸው መወደድ፣ የሕክምና ኢንሹራንስ አለመኖር እንዲሁም ለሕክምና ተቋማት የሚሰጠው የኢንቨስትመንት ምቹነትም አናሳ መሆኑ ይነሳል። ትልቁ ወጪ ምንድነው ከተባለ በእኛ ሀገር ለቦታዎች የሚከፈል ለቤት ኪራይ ለተቋም ኪራይ የሚከፈል ነው። ይሄን ደግሞ አብዛኛው ኢንቨስትመንቱ በሰፊው ያለ መመቻቸት እየፈጠረ ያለው ተግዳሮትም ነው የሚሆነው። ኬንያ፣ ታንዛኒያ ዞሪያ አይቻለሁ። ከኢትዮጵያ 4-5 እጥፍ ነው እያንዳንዱ። ነገር ግን ህብረተሰቡ ግን አይሰማውም። ለምን? ኢንሹራንሱ ነው የሚከፍለው። የሚነጋገሩት ኢንሹራንሱና አገልግሎት አቅራቢው ነው እንጂ ታካሚ የሚገባውን አገልግሎት ብቻ ነው ማግኘት የሚሆነው። ስለዚህ ይሄን ችግር ለመፍታት ለመቅረፍ ሁላችንም ተረባርበን የጤና ኢንሹራንሱን ወደ መሬት እንዲወርድ መንግስት የጀመረውን ሰፊ ስራ እያጠናከረ እንዲሄድ የግሉም ዘርፍ በዚሁ ልክ እንዲሄድ ማገዝ። የጤና ሚኒስቴር የግል ሕክምና ተቋማት የክፍያ ስርዓትን በማዘመን መሰል ችግሮችን ለመፍታት እየሰራ መሆኑን አንስተዋል። እንደ ሀገር አንዱ የሕክምና አገልግሎት የክፍያ ስርዓትን ማዘመን ነው። ለምሳሌ የግሉ ዘርፍ ላይ ሕክምና ሲሄድ ሰው በአንድ ጊዜ የሚከፍለውን ክፍያ ስለማይችል ቀድሞ ኢንሹራንስ እየገባ በመደጋገፍ ስርዓት የሚታከምበት ስርዓት መዘርጋት ነገ ማይባል ነውና ሌሎች ያደጉ ሀገራትም ይሄን ነው የሚጠቀሙትና አሁን ቅድም ያለውን ፕራይቬት ዘርፉ ጋር ያለውን የዋጋ ጫና ለመቀነስ አንዱ ኢንሹራንስን አጠናክረን ኢንሹራንሱ ገዢ ሆኖ ሲመጣ የሚሞግት ተጠቃሚውን በብዛት ይዞ የሚሞግትና የበለጠ ዋጋን አሻሽሎ የሚሄድ እንዲሆን ያደርጋል። ሌላው ዋጋ እንዲጨምር የሚያደርገው የአቅርቦት ነው። አቅርቦት ሀገር ውስጥ በብዛት ስላልነበረን የባለፉት አመታት ከውጭ ሀገር በሚመጣ አቅርቦት ላይ ብቻ ዲፔንድ ያደረግን ስለሆነ እነዚህ አቅርቦቶች ደግሞ ለዶላር እና ለተለያዩ ለውጦች የሚጋለጡ ስለሆነ ዋጋ ተጨማሪ እንዲሆን ያደርጋልና አንዱ እሱን ከማሳካት አንፃር የሀገር ውስጥ አቅርቦትን በደንብ አድርጎ መስራት አቅርቦትን ብቻ በአይነት ሳይሆን በጥራትም ጭምር ለማረጋገጥ ነው ትኩረት አድርገን እየሰራን ያለ ነው። በግል የሕክምና ተቋማት የሚሰጠው አገልግሎት የተሻሻለ ብሎም የተመጣጠነ እንዲሆን የመንግስትና የግል ትብብር ሊጠናከር እንደሚገባ ተገልጿል። ከውጭ የሩሲያ ሚሳኤልና ሰው አልባ አውሮፕላኖች በዩክሬን ዋና ከተማ ኪየቭ ላይ ባደረሱት ጥቃት ቢያንስ 9 ሰዎች ሲሞቱ ከ70 በላይ መቁሰላቸው ተገልጿል። ሩሲያ በበኩሏ 87 ሰው አልባ አውሮፕላኖችን በአንድ ጀንበር ከዩክሬን አቅጣጫ ይዣለሁ ብላለች። ዛህራ መሐመድ ተጨማሪ አላት። 3 ዓመት ባስቆጠረው የሩሲያ ዩክሬን ጦርነት በርካታ ሰዎች እንዲሞቱና እንዲፈናቀሉ ብሎም ከተሞች እንዲወድሙ ምክንያት ሆኗል። በዚሁ መቋጫ ባላገኘው ጦርነት የዩክሬን ወታደሮች 20 በመቶ የሚሆነውን የዩክሬን ግዛት እንደተቆጣጠሩ ይገልጻሉ። ከ38 ሚሊዮን ሕዝብ በላይ ከሚኖርባት ዩክሬን በጦርነቱ ምክንያት 8 ሚሊዮን የሚጠጉ ዩክሬናውያን ተፈናቅለዋል። የተወሰኑት ደግሞ ሀገሪቱን ለቀው ተሰደዋል። ጦርነቱ ግን አሁንም ቀጥሏል። ትላንት የሩሲያ ሚሳኤልና ሰው አልባ አውሮፕላኖች በዩክሬን ዋና ከተማ ኪየቭ ላይ ባደረሱት ጥቃት ቢያንስ 9 ሰዎች ሲሞቱ ከ70 በላይ የሚሆኑት ደግሞ ቆስለዋል ስትል ዩክሬን አስታውቃለች። ከቆሰሉት መካከል 6 ህጻናት እንደሚገኙበትም ተነግሯል። ይህ በእንዲህ እንዳለ ሩሲያ 87 ሰው አልባ የዩክሬን አውሮፕላኖችን በአንድ ጀንበር ማክሸፏን ትናገራለች። የዩክሬን ባለስልጣናት በበኩላቸው በአንድ ሌሊት የተፈጸሙ የሩሲያ የሚሳኤልና ድሮኖች ጥምር ጥቃት በዩክሬን ዋና ከተማ ኪየቭ ውስጥ የእሳት ቃጠሎ አስነስቶ ህንፃዎችን ሰባብሮና ነዋሪዎችን በፍርስራሹ እንዲቀበሩ አድርጓል ብለዋል። ከአደጋው በኋላ የሞባይል ስልኮች ከፍርስራሹ ስር ሲጮሁ ተሰምተዋል። ጋራጆች ውስጥ የእሳት ቃጠሎች ተነስተዋል። የአስተዳደር ህንፃዎችና የወደቁ የብረት ቁርጥራጮች በተሽከርካሪዎች ላይ ጉዳት አድርሰዋል። በዋና ከተማው የአየር ክልል ላይ ወረራዎች ስለመኖራቸው የማስጠንቀቂያ መልእክቶቹ ለ6 ሰዓታት ያህል ተላልፈዋል። ጥቃቱን ተከትሎ ሁሉም መገኘታቸው እስኪታወቅ ድረስም ፍተሻው ይቀጥላል ተብሏል። ኪየቭና ሞስኮ በአሜሪካ የሰላም ስምምነት ካልተስማሙ በስተቀር የትራምፕ አስተዳደር ጦርነቱን ለማቆም የሚያደርገውን ጥረት ሊተው እንደሚችል ዝቷል። የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢሃ በኤክስ ገጻቸው ላይ ባሰፈሩት መልእክት የሩሲያ ከዩክሬን ክልል አለመውጣቷ ለሰላም እንቅፋት መሆኗን ያሳያል። በመሆኑም ግፊት መደረግ ያለበት ሞስኮ ላይ ነው ብለዋል። የከተማዋ ከንቲባ ኤጆር በበኩላቸው በሰሜን ምስራቅ የዩክሬን ሁለተኛዋ ትልቋ ከተማ ካርኪቭ የሩሲያ ሚሳኤሎችና ሰው አልባ አውሮፕላኖችን ተቋቁማ ብትቆይም ከተማዋ 14 ጊዜ በሰው አልባ አውሮፕላኖችና
10 ጊዜ በሚሳኤል ጥቃት ደርሶባታል። ባለብዙ ፎቅ የመኖሪያ የትምህርት ቤት ህንፃዎች፣ የግል መኖሪያዎች፣ የኢንዱስትሪ ኢንተርፕራይዞችና ሆቴሎች ጉዳት ደርሶባቸዋል ሲሉም ገልጸዋል። ጥቃቶቹ ሩሲያና ዩክሬን የተኩስ አቁም ስምምነት ላይ እንዲደርሱ ለመገፋፋት አሜሪካ ባደረገችው ጥረት ላይ የበለጠ ጥርጣሬን ይፈጥራል። ሀገራቱ ባለፈው ወር አሜሪካና ዩክሬን መክረው ያለምንም ቅድመ ሁኔታ የተኩስ አቁም ለማድረግ ያቀረቡትንም ጥሪ ውድቅ አድርገዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፕሬዝዳንት ዘለንስኪን አካሄድ ተችተዋል። ትራምፕ አክለውም ዘለንስኪ ሀገሩን በሙሉ ከማጣቱ በፊት ማሰብ ይኖርበታል። ለተጨማሪ 3 ዓመታት መታገል ይችል ይሆናል። ነገር ግን የግድያ ሜዳውን ከማስፋትና ጦርነቱን ከማራዘም በቀር ምንም ሊያደርግ አይችልም ብለዋል። ዘገባው የሮይተርስና የቢቢሲ ነው።